ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ አርብ ግንቦት 28 ቀን 2018 ዓ.ም የምሽት ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። ቋሚ ሲኖዶስ በምስራቅ አርሲ የተጎዱ ወገኖችን የሚያጽናኑ ብፁዓን አባቶችን መመደቡን አስታወቀ። ፍራንስ 24 ባለፈው ሰኞ የተካሄደውን 7ኛ ጠቅላላ ምርጫ በተመለከተ የሰራው ዘገባ ኢትዮጵያ ያለችበትን ሁኔታና እውነታውን ያላገናዘበ ነው ሲል በፈረንሳይ የሚገኘው የኢትዮጵያ ኤምባሲ ከሰሰ። ከውጭ የዩክሬኑ ፕሬዝዳንት ዘለንስኪ ከፑቲን ጋር ፊት ለፊት ለመወያየት ጥሪ ያቀረቡ። ወደ ዝርዝሮቹ እናልፋለን። አብራችሁን ቆዩ። ቋሚ ሲኖዶስ በምስራቅ አርሲ የተጎዱ ወገኖችን የሚያጽናኑ ብፁዓን አባቶችን መመደቡን አስታወቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ተገኝተው ጉዳት የደረሰባቸውን ኦርቶዶክሳውያን የሚያጽናኑ ብፁዓን አባቶችን መድቧል ተብሏል። የቋሚ ሲኖዶስ አባላት በምስራቅ አርሲ ሀገረ ስብከት በአስኮ በርሽካ፣ በሆሎንቆሎ ወረዳዎች በኦርቶዶክሳውያን ወገኖች ላይ የደረሰውን ጥቃት ተከትሎ በዛሬው ዕለት ባካሄደው መደበኛ ስብሰባ በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዓን አባቶች የሚመራ የቤተክርስቲያናት ልኡካን ቡድን ችግሩን ወደ ተፈጠረበት ቦታ በመሄድ ተጎጂዎችን እንዲጎበኙ እንዲያጽናኑና አስፈላጊውን ጊዜያዊ ድጋፍ እንዲያደርጉ ወስኗል ተብሏል። ቋሚ ሲኖዶስ በጠቅላይ ቤተ ክህነት በኩል በሚቋቋመው ኮሚቴ አስተባባሪነትም በተፈጠረው ችግር ምክንያት የመቃጠል አደጋ የደረሰበትን ጥንታዊ የጠላታ ቅዱስ ገብርኤል ቤተክርስቲያን እንዲያሰራ፣ ከቀያቸው የተፈናቀሉ ወገኖችን በቋሚነት ወደ መኖሪያቸው እንዲመለሱ፣ በሀገረ ስብከቱ ዳግመኛ መሰል ችግሮች እንዳይፈጠሩና ጥናት አካሂዶ የመፍትሄ ሀሳብ ጭምር የሚያቀርብ አብይ ኮሚቴ ተሰይሞ በአስቸኳይ ወደ ስራ እንዲገባም ውሳኔን አሳልፏል ነው የተባለው። በትላንትናው ዕለትም በምስራቅ አርሲ አንዳንድ ወረዳዎች የተከሰተውን ችግር ተከትሎ በብፁዕ አቡነ ሳዊሮስ የተመራ የልኡካን ቡድን ከፌዴራል ሰላም ሚኒስቴርና ከኦሮሚያ ክልላዊ መንግስት ከፍተኛ የስራ ኃላፊዎች ጋር በተከሰተው ችግር ዙሪያ ውይይት ማድረጋቸው ይታወሳል። በፈረንሳይ የሚገኘው የኢትዮጵያ ኤምባሲ ፍራንስ 24 ባለፈው ሰኞ የተካሄደውን 7ኛ ጠቅላላ ምርጫ በተመለከተ በሰራው ዘገባ ምርጫውን የይስሙላ እንዲሁም የአዲስ አበባን ልማት አስከፊ ሲል መግለጹ ኢትዮጵያ ያለችበት ሁኔታና እውነታውን ያላገናዘበ ነው ሲል የተቃውሞ መግለጫ ወጣ። ኤምባሲው ፍራንስ 24 የቴሌቪዥን ጣቢያ ከሳምቢ ፕላንት ከተባሉ እንግዳ ጋር ባደረጉት ቃለ መጠይቅ የቀረቡት ሀሳቦች አሳሳችና ወገንተኝነትን የተሞላባቸው ትችቶች ናቸው በማለትም በጽኑ እንደሚቃወሙ አስታውቋል። ኤምባሲው ባወጣው መግለጫ የጣቢያውን ዘገባ የሀገሪቱን ነባራዊ እውነታም ሆነ የመንግስትን ሰፊ ጥረቶች የማያንጸባርቅ አሳሳች ትርክት ነው ሲልም ፈርጆታል። አክሎም ባለፉት ዓመታት ተመዝግበዋል ያላቸውን የፖለቲካና የኢኮኖሚ ስኬቶችን ወደ ጎን በመተው አስተዳደሩን በእርስ በርስ ጦርነት ብቻ ከፋፍሎ ለመግለጽ የተደረገው ሙከራ ማጋነንና ከተጨባጭ እውነታው የራቀ መሆኑን ጠቅሷል። ኢትዮጵያ በአስቸጋሪ ቀጠናዊ ሁኔታዎች ውስጥ ሆና በዋና ዋና ዓለም አቀፍ የፋይናንስ ተቋማት የተመሰከረላትን ፈጣን የኢኮኖሚ እድገት አስመዝግባለች ሲልም ኤምባሲው ምላሽ ሰጥቷል። በተጨማሪም የአዲስ አበባ ከተማ ውበትና የመሰረተ ልማት ማዘመን ስራዎችን አስከፊ ሲል የገለጸው አግባብ ኤምባሲው ውድቅ እንደሚያደርገው በመግለጽም ይህ የልማት ፕሮጀክት በሚሊዮኖች የሚቆጠሩ ዜጎችን ሕይወት እየቀየረ ያለና በዋና ከተማም ሆነ በሌሎች የሀገሪቱ ክፍሎች በከፍተኛ ደረጃ አድናቆትን የተቸረው ስኬት ነው በማለትም አወድሷል። ኤምባሲው አክሎም በምርጫው ላይ ስለ አሳታፊነትና የቴክኖሎጂ አጠቃቀምን አስመልክቶ የሰራውና የተተቸበት መንገድ በስህተት የተሞሉ ናቸው ሲል በጽኑ ነቅፎታል። የፈረንሳዩ የዜና አውታር በራሱ ዘገባ በአማራና በኦሮሚያ ክልሎች ግማሽ ያሉ የምርጫ ክልሎች አልመረጡም ማለቱን በተመለከተ ደግሞ ይህ መረጃ ሙሉ በሙሉ ሐሰት መሆኑንም ኤምባሲው በአሃዛዊ መረጃዎች አስደግፎ ተከላክሏል። ለአብነትም በአማራ ክልል ከ138 የምርጫ ክልሎች በ8ቱ ብቻ ለመካሄዱን በመጥቀስ ይህም ከክልሉ አጠቃላይ ቁጥር 6% ብቻ መሆኑን አመልክተዋል። እንዲሁም በቴክኖሎጂና አጠቃላይ ሂደቱ ዲሞክራሲን የተከተለ መሆኑን በመግለጽ መገናኛ ብዙሃኑ የሰራቸውንና ያሰራጫቸውን መረጃዎች እውነት ያላገናዘቡ ናቸው ሲልም አጣጥሎታል። ምርጫው በተለይ በዲሞክራሲ ምህዳር መስፋትና መገናኛ ብዙሃን ተሳትፎ ዙሪያ የይስሙላ እንደነበር በዘገባው መጠቀሱን ያሳወቀው መግለጫው የተመራጮችን የሲቪል ማህበራት፣ የፖለቲካ ፓርቲ ተወካዮች፣ ታዛቢዎች፣ የሚዲያ ብዛት እና የሚዘግቡ ጋዜጠኞችን ቁጥር እንዲሁም በአጠቃላይ ምርጫው ላይ ያሉትን ቁጥሮች በመጥቀስም ውድቅ አድርጎታል። ኤምባሲው አክሎም ሚዲያው የውጭ ወገኖችን ማለትም የአፍሪካ ህብረትና
የኢጋድን ታዛቢዎች ሚና ለማሳነስ ትልቅ ግድፈቶች ሪፖርት አያደርጉም ማለቱን የተቋማቱን ስራ ማሳነስ ነው ብሎታል። የሁለቱንም ተቋማት ልኡካን የሚመሩትም ኃላፊዎች ማንነትን በመግለጽ አንጋፋ ተቋማትና መሪዎችን ማጣጣል የአስተሳሰብ አድሏዊነት ማሳያ ነው በማለትም ኮንኖታል። በመጨረሻም የዚህን የምርጫ ውጤት የሀገሪቱን የወደፊት እጣ ፈንታ የሚወስነው በራሱ በኢትዮጵያ ሕዝብ ዲሞክራሲያዊ ምርጫ እንጂ ከውጭ በሚሰጡ መግለጫዎችና አስተያየቶች አይደለም ሲልም ኤምባሲው አስታውቋል። ማንኛውም ደረሰኝ ሳይቆርጥ የተገበያየ አካል በወንጀል እስከ መቅጣት የሚያደርስ የተሻሻለ የታክስ አስተዳደር ረቂቅ አዋጅ ለሕዝብ እንደራሴዎች ምክር ቤት ቀረበ። ረቂቁ የታክስ ማጭበርበርን ለመከላከል 10 ዓመታት ወደ ኋላ በመሄድ ሂሳቡን በመመርመር ወደ ሂሳብ ኦዲት በማድረግ ተጨማሪ ግብር ማስከፈልን ለገቢ ሰብሳቢ የሚፈቅድ መሆኑ ተጠቁሟል። በትላንትናው ዕለት ለምክር ቤቱ የቀረበው ረቂቁ የግብር አስተዳደር አዋጅ በተለይ ደረሰኝ ባለመቁረጥ የሚደረግ ግብይት ላይ ከፍ ያለ ቅጣትን የሚያስከትሉ አንቀጾችን የያዘ ነው ተብሏል። ማንኛውም ሰው ህጋዊ ደረሰኝ ያልሰጠ እንደሆነ በእያንዳንዱ ባልሰጠው ደረሰኝ ልክ 100,000 ብር አስተዳደራዊ ቅጣት በገንዘብ ይቀጣል ይላል የማሻሻያ አዋጅ ማብራሪያው። በተጨማሪም ይህንኑ አስተዳደራዊ ቅጣት በአመት 2 ጊዜ የተቀጣ እንደሆነና ሆን ብሎ ድርጊቱን መፈጸሙ ከታወቀበት ድርጊቱ እንደ ወንጀል ጥፋት ተቆጥሮበት በወንጀል የሚያስጠይቅ መሆኑም ተብራርቷል። በተጠቀሰው ድርጊት የድርጅት ስራ አስኪያጅ በግል በወንጀል ተጠያቂ የሚሆኑት በወንጀል ተግባር ተባባሪ ከሆነ ወይንም ደረሰኝ ያለመስጠትን መከላከል የሚያስችል የቁጥጥር ስርዓት ያልተዘረጋ ከሆነ እንደሚሆንም ተደንግጓል። በሌላ በኩል አንድ ግብር ከፋይ ግብር ከከፈለ በኋላ በ10 ዓመት ጊዜ ውስጥ በማንኛውም ጊዜ እንደገና ሂሳቡ ተመርምሮ ወይንም በኦዲት ተጨማሪ ግብር ሊጠየቅ ይችላል ይላል የረቂቅ አዋጁ ማብራሪያ። ይህም በ10 ዓመት የተገደበውን በኢትዮጵያ የንግድና የህግ የሂሳብ አያያዝ ህጎች መሰረት የሂሳብ ሰነዶች ተጠብቀው መቆየት ያለባቸው ለ10 ዓመታት ብቻ በመሆኑ ነው ተብሏል። ሌላው የታክስ አስተዳደር አዋጁ ማሻሻያ ያዘው አዲስ ነገር በታክስ ባለስልጣኑና በታክስ ከፋዩ መካከል የሚፈጠርን አለመግባባት መፍቻ ዘዴ ይመለከታል ተብሏል። በተሻሻለውና በረቂቅ ደረጃ ለህዝብ እንደራሴዎች ምክር ቤት በቀረበው የታክስ አስተዳደር አዋጅ የተጠቀሱት አሰራር እንዳለ ሆኖ በአጭር ጊዜ አለመግባባቶችን ለመፍታት ያግዛል የተባለ የገለልተኛ አስማሚና አሰራር ስራ ላይ ያውላል ተብሏል። ይህ አዲስ የመስማማት ስርዓት የሚል አዋጅ እንዲዘረጋ በሚፈቅደው ገለልተኛ አስማሚ ግብር ከፋዩና ግብር ሰብሳቢውን በሚስጥራዊነት መርሆች ጭምር የሚያስማማበት ስርዓት ነው ተብሎለታል። በአራት ክልሎች የኩፍኝ መከላከያ ክትባት እየተሰጠ መሆኑን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቀ። በኦሮሚያ፣ አማራ፣ ሶማሌና ደቡብ ኢትዮጵያ ክልሎች የኩፍኝ በሽታ መከላከያ ክትባት ከ418,000 በላይ ህጻናት ለማዳረስ ታቅዶ እየተሰጠ ነው ተብሏል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ክትባትን በመጠቀም የበለጸገና ጤናማን የጠበቀ ዜጋ ለመፍጠር እየሰራ ይገኛል ተብሏል። በዚህም በኦሮሚያ፣ አማራ፣ ሶማሌና ደቡብ ኢትዮጵያ ክልሎች ከዛሬ ጀምሮ እስከ ሰኔ 2 ቀን 2018 ዓ.ም ድረስ የሚቆይ የኩፍኝ በሽታ መከላከያ ክትባት መስጠት መጀመሩን ኢንስቲትዩቱ ገልጿል። በሚሰጠው ክትባትም 418,569 ህጻናትን ለማድረስ ታቅዶ ወደ ስራ መገባቱን ተገልጾ ክትባቱ በትምህርት ቤቶች፣ ጤና ተቋማት፣ ቤት ለቤትና ህጻናት በሚገኙበት አካባቢዎች እንደሚሰጥ ተጠቁሟል። ማህበረሰቡን በአካባቢያቸው የሚገኙ ህጻናትን በማስከተብ ከበሽታው ለመጠበቅ የሚደረገውን ጥረት ማገዝ እንዳለባቸው ማስገንዘባቸውን የኢትዮጵያ የዜና አገልግሎት ዘግቧል። የማድረስ አገልግሎት የወደፊት እጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝ ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ወደ ውጭ ዜናዎችን አልፋለን።
መሬት በ31.5 ኢንች አዘንብላለች ሲሉ ሳይንቲስቶች ገለጹ። የሰው ልጅ ከመሬት በታች ያለውን የከርሰ ምድር ውሃ ከመጠን በላይ በመምጠጡ ምክንያት መሬት የምትሽከረከርበትን ዘንግ በ31.5 ኢንች ወይንም በግምት 80 ሳንቲሜትር ወደ ምስራቅ መዝመሟን ሳይንቲስቶች ገልጸዋል። ፖፑላር ሜካኒክስ የተባለው የሳይንቲስት መጽሐፍ በዛሬው ዕለት ይፋ እንዳደረገውም ከ1993 እስከ 2010 እንደ አውሮፓውያን አቆጣጠር ባሉት ዓመታት ውስጥ ብቻ የሰው ልጅ ወደ 2150 ጊጋቶን የሚጠጋ የከርሰ ምድር ውሃን ለተለያዩ አገልግሎቶች አውጥቶ ተጠቅሟል ብለዋል። ይህ የወጣው ውሃን በመጨረሻ ወደ ውቅያኖሶች የፈሰሰ ሲሆን በፕላኔቷ ላይ የነበረውን የክብደት ስርጭት ሙሉ በሙሉ ቀይሮታል ተብሏል። ተመራማሪዎቹ ሂደቱ ልክ አንድ የሚሽከረከር አሽከርካሪት ላይ በአንድ በኩል ትንሽ ክብደት ሲጨመርበት ሚዛኑን እንደሚስት አድርገውታል ነው የተባለው። ይህ ለውጥም በአየር ንብረት ላይ የሚያመጣው የረጅም ጊዜ ተጽዕኖ አሁንም ጥናት የተደረገበት ሲሆን የከርሰ ምድር ውሃ መሟጠጥ ለባህር ወለል ከፍታ መጨመር ከፍተኛ ድርሻ እንዳለውም ተመላክቷል። የቻይናው ፕሬዝዳንት ከ2019 በኋላ ለመጀመሪያ ጊዜ ወደ ሰሜን ኮሪያ ሊያቀኑ ነው ተባለ። የቻይናው ፕሬዝዳንት ዢ ጂንፒንግ በሚቀጥለው ሳምንት በሰሜን ኮሪያ ይፋዊ ጉብኝት እንደሚያደርጉ የቻይና መንግስታዊ መገናኛ ብዙሃን ዘግበዋል። ከሰኞ ጀምሮ ለ2 ቀናት የሚቆየው ይህ ጉብኝት የተዘጋጀውን በሰሜን ኮሪያው መሪ ኪም ጆንግ ኡን ግብዣ መሆኑንም ዢንዋ የዜና ወኪል ዘግቧል። የሰሜን ኮሪያ መንግስታዊ መገናኛ ብዙሃን ግብዣውንና ጉዞውንም አረጋግጠዋል። ሁለቱም መሪዎች ለመጨረሻ ጊዜ የተገናኙትን ባለፈው መስከረም ወር ኪም ጆንግ ኡን የቻይናን የድል ቀን 80ኛ ዓመት በዓል ለማክበር በቤጂንግ በተካሄደው ወታደራዊ ሰልፍ ላይ በተገኙበት ወቅት ነበር። ዢ በ2012 ስልጣን ከያዙ በኋላ ለመጀመሪያ ጊዜ ፒዮንግያንግን የጎበኙት በ2019 ነበር። የፕሬዝዳንቱ ጉብኝት ትኩረት የሳበውም ዢ ባለፈው ወር የአሜሪካው ፕሬዝዳንት ዶናልድ ትራምፕን እንዲሁም የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን በቤጂንግ ካስተናገዱ በኋላ መሆኑ ነው። በተጨማሪም ይህ ጉዞ ዢ በዚህ ዓመት የሚያደርጉት የመጀመሪያው የውጭ ሀገር ጉብኝታቸው ይሆናል ተብሏል። በመጨረሻም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከፑቲን ጋር ፊት ለፊት ለመወያየት ጥሪ አቀረቡ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሁለቱ ሀገራት መካከል እየተካሄደ ያለውን ጦርነት ለማቆም በሚደረገው አዲስ ጥረት ከፑቲን ጋር ፊት ለፊት ተገናኝተው ለመወያየት ጥሪ አቅርበዋል። ፕሬዝዳንት ዜሌንስኪ ለሩሲያ አቻቸው በጻፉት ይፋዊ ደብዳቤም በአውሮፓ ምድር ላይ እየተካሄደ ያለው ይህ ጦርነት በድጋሜ የአሜሪካ ዋነኛ የትኩረት ማዕከል እስኪሆን ድረስ በዝምታ መጠበቅ ስህተት ነው ብለዋል። አክለውም ዘላቂ ሰላም ሊመጣ የሚችለው በዩክሬንና በሩሲያ መካከል በቀጥታ ግንኙነት ብቻ መሆኑን ማስምረውበታል። የዩክሬኑ መሪ ከዚህ በተጨማሪም በታቀደ የድርድር ወቅት ሙሉ የተኩስ አቁም እንዲደረግ የጠየቁ ቢሆንም ፕሬዝዳንት ፑቲን ግን ይህንን ጥያቄ ውድቅ አድርገውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጉዳዩ ላይ በሰጡት አስተያየት ሁለቱ መሪዎች ፊት ለፊት ቢገናኙ በጣም መልካም ውሳኔ ይሆናል ብለው እንደሚያምኑ ገልጸዋል። የሩሲያው ፕሬዝዳንት ቢሮ ክሬምሊን በበኩሉ ደብዳቤው እንደደረሰው አረጋግጧል። ፕሬዝዳንት ዜሌንስኪ በደብዳቤያቸው ላይም ከ26 ዓመታት የስልጣን ቆይታ በኋላ እድሜ በፑቲን ላይ ተጽዕኖ ማሳደር ጀምሯል የሚል ጠንካራ ያለ ሀሳብ አስፍረዋል። ይሁን እንጂ ደብዳቤው ይፋ የውይይት ግብዣን ያካተተ ሲሆን ዩክሬን ይህንን ጦርነት በእኛና በእርስዎ መካከል በሚደረግ ቀጥተኛ ግንኙነት ለማቆም ሀሳብ ታቀርባለች። በመሆኑም የፊት ለፊት መገናኘት ስብሰባ እንዲደረግ እንጠይቃለን ሲሉም ዜሌንስኪ ጽፈዋል። ክሬምሊን ለጥሪው በሰጠው ምላሽም ዜሌንስኪ ወደ ሞስኮ በመምጣት ከፑቲን ጋር ለመገናኘት የሚፈልጉ ከሆነ በሩ ክፍት መሆኑን በድጋሚ አስታውቋል። በዚህ ዲፕሎማሲያዊ እንቅስቃሴ ውስጥ ትኩረት የሳበው ጉዳይ የኪየቭ መንግስት በአሁኑ ወቅት ዋሽንግተን ሙሉ በሙሉ በኢራን ጉዳይ ላይ ማተኮሯ በይፋ ማመኑ ነው። ዜሌንስኪ በአውሮፓ ያለው ጦርነት በድጋሚ የአሜሪካ የትኩረት ማዕከል እስኪሆን ድረስ እንዲሁ ዝም ብሎ መጠበቅ ስህተት ይሆናል ሲሉም ያለውን ስጋት ገልጸዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልካቾቻችን ከናሁ ቴሌቪዥን ለለቱ ያዝንላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹ ለእናንተ ያደረስኩኝ አብራችሁ ቆየው ታብታማ እያለሁ ነበርኩኝ። ሰናይ ምሽት።